አባብዬ አለ ወዴት ነው? ዛሬ ጂም ሄዳለሁ ብያለሁ። ክላሱስ? ዛሬ እኮ ሜሞሪያል ዴይ ነው። ሰውት እኮ በእናትሽ በይ እንግዲህ ተነሽና ሂጂ። በሰላም እንገናኝ። ስልክ ደግሞ ደውልልሻለሁ። እሺ እኔ ጋር በጣም ደብሮኛል። እንዴ ገና ሳንሰራ አንተ ይሄ ለጠንካራ ሰዎች ግድ ብተባበርሽ ያው እኛ እኮ ኧረ እንዳልክፋት ይሄ እንዲዘሽ ነው እንደዚህ የምታካብጪ? እኔ ሆናችሁ ደንደኛው ናተበት ኤክስኪውዝ ሚ መኖር እንፈልጋለን አይመስልሽም? ጉረኛ ታዲያ ስሪያ አንዱ ሳይበቃኝ አይቀርም። በጣም አትደፋ እስካሁን ተኝታል። እናንተ ያላችሁ በየት በኩል ነው ምንተኛው? ነጋዴ ተመልሶ ሊመሽ ነው። ስንት ቆጠረ? ምኑ የእንቅልፌ ቢል ታሾፋለህ አይደል? ይልቅ ሳትፈሰብስ ቶሎ ተነስ። እሺ ጌታ ሆይ አምላኬ ሆይ የዛሬ አዳሪ አዳር ነው። አሁን ለኔም ይሆን ቆንጆ ህልም አተ አይደለ ይሁን አንተ እንዳልክ ይሁን ጌታ ሆይ ብቻ የዋይት ሃውስ አዳሬን እንዳትረሳ አደራ። ወር ደርሷል። ከቢል መሳቀቅ ሰውረኝ፣ ከትራፊክ ፊሽካ ከእግረኛ ቅጣት አንተ ሰውረኝ። አንዴ አንተ አለ እንዴ? አለው። አዩ ይሄ እኮ የኔ መኝታ ክፍል እኮ እንዴ። እኔ መቼ ነኝ ነው አልኩ። ልቀሰቅስ መጣ እንጂ ቀሰቀስከኝ እኮ። ስንት ጊዜ ተቀሰቀስ? አንተ ከመቀስቀስ በፊት ደውል ቀስቅሶኛል። የሞላው ሰዓት እኮ አለ። እኔ ደስ እንዲል ብዬ ነው እንጂ እኔ እኮ የተቀሰቀስኩ ሰው እኮ ነኝ መጀመሪያ እኮ። አልተነሳህማ? እንዴት? ቅድም ተኝተህ ስትቃዥ ነበር። አሁን ደግሞ ተንበርክከህ መቃዠት ጀመርክ። የባሰልና ሀገርን አትልቀቅ። ይሄ ጸሎት በቃ እዚህ ቤት ዋጋ የለውም ማለት ነው። ጸሎት ዋጋ አጣ እንዴ? ደሜ እየጸለይክ ነበር እንዴ? የለም ኢንተርቪው እያረኩ ነበረ። ሁሉም ሰው እንዳንተ በቃ ብርድ ልብሱን እየጣለ እንደሚዳቆ ብን ብሎ መውጣት አለበት ከቤት። አምላኬን ማመስገን የለብኝም? አሁን ያየሁት ነገር ግን ከጸሎት ይልቅ ወደ ልመናና ወደ ቅዠት ያዘነበለ ነው። ይልቅ ሳትበዘብዝ ቶሎ ተነስ። ምን ታረግ? አንተማ ፌስቡክ እና ስካይፒ ነው ያንተ ጸሎት። ከጎን ታገኛታለህ። ቆይ ይሄ አየለ ሚዳቆ ማለት ነበር መመለስ ነበር ወደ ኢትዮጵያ። አምላኬ ልድገመው እንግዲህ ምን ላርግ? ያው ከጣራ ጸሎቴ ከፍ ከዚህ ጠብቀኝ ከእንደዚህ አይነቱ ተናግሮ አናጋሪ አባቴ ሆይ ያዶራውንም እዛ ጋር ቆሟል። አሁን እንኳን ከልጁ ራስ ጋር ወረጅ። አሳዝንሽም እንዴ? እንዴ አንቺ ምንድን ነው ግን አዲስ ነው መሰለኝ። ማነው አዲስ? ይሄ እኮ ነው ስታርባክስን ጎንበስ ሲሰብርልሽ የነበረው ሲያሞቅ የነበረው። ታውቂዋለሽ መሰለኝ። ኧረ ተይ በእናትሽ በመሰለኝ ወሬ አታውሪ። ኧረ ተይ። አንዳንዴ ይጠቅማል፣ አንዳንዴም ይጎዳል። ለምን ሄደን አንጠይቀውም? ለምን? ወንድም ችግር አለ? አንተ ነው የለም አለ ውርደታ። ምን ሂድ ኧረ በእናታችሁ። ኧረ ወንዱ ገድሟል። የለም በሶስት አማርኛ ለሶስት ፊደል ችግር የለም። ቆይ እህቶቼ አበሻ ስላገኘው ደስ ብሎኛል። ስለጠይቃችሁኝም አመሰግናለሁ ይባላል እንጂ ችግር የለም ይባላል። ይሄ ስደራ እንዴ? አንቺ ምን ሆነሽ ነው? ለምን ትይዞኝ? እንጠይቀው። አዲስ ነህ? ኢዮብ ወንድም የተባልከው ለዚህ ለዩናይትድ ስቴትስ ኦፍ አሜሪካ ለዚህ ለምድርቷ ነው የተባልከው። አሁን 2 ወሬ ነው። አዲስ ነህ? ስታርባክስን አታውቅም? አውቀዋለሁ። ለዚህ ነው ደንባራ የመሰልከው።
ስትመጡ አዲስ ስትሆኑ ከመሮጫ ማሽን ላይ ትርቃላችሁ በኋላኛ ደግሞ ካልጋ ላይ ያፈናጥሩናል ታዲያ ምን ነው ረዳ ነገር አለ አዎ ሞቶብኝ ነው አሁን ጅም ቤት መርዶ ይነገራል በስማም አያበሻ ምን የቅርብ ዘመድ ነው የሞተብ ወንድም እህት እኔ አንቺን ሲያየው ደቃ መስሪ ለካ ዘመድ ዚብ ብላበት እንዴ የቅርብ ዘመድ ነው የሞተብህ ኧረ እኔ ሞባይል ባትሪ ያልኩት ታዲያ እንደዛ አትለንም ለምን ታስደነግጠናለህ ይቅርታ ችግር የለውም የረኛን ያስደነግጥ ነው ይቅርታ እሺ ነው ወንድም እና ስልክ ልስጥህ ትደውላለህ እሺ ቁጥሩን በቃል ታውቀዋለህ አዎ እኔ እቺን ያልከታየው ይበቃኛል ልበል 206 honey yeah oh የኔ ቆንጆ go away እንዴ እኔ ላንቺ እኮ ምርቃት ለማምጣት ብያለሁ እንዴት ጓጉቻለሁ መሰለሽ ወይኔ ቆንጆ አያነሳም ደውል ታይም እሺ እንዴ እዮብ ዮ ያ ቅድም አዲስ ነው ስንልህ እዮብ ባላለው አላልከኝ አዎ ዮ ባላለው ቁጥሩን ምታ እሺ አምጠቅ አያነሳም አዎ ቮይስ ሜል ተውለት አንቺ ተይለት አይ ተውለት እሺ ሄሎ አየለ እንደነ እኔ ዮቤ ነኝ የደወልኩልህ እዚህ ጅም ቤት መጥቼ የኔ ስልክ ባትሪው ሞቷል እና እዚህ አበሾችን አግኝቼ በእነሱ ስልክ ነው የደወልኩልህ ያለሁት አረ ወደ እንትኑ ግባ ወደ ጉዳዩ ግባ እሺ አየለ እና እኔ ዮቤ ነኝ የደወልኩልህ ውጭ ቁም ያለው የኔ ባትሪ ጨርሶብኝ ነው ትመጣለኛለህ ልልህ ነው በቃ ይሄውልህ አየለ እኛ ይሄውልህ ጂምበር ላይ ቆሞ አግኝተነው ነው እና መተው ውሰደው ያ ሶስት ሴት ይችላል እኔ እድል እባላለሁ በቃ አንጠብቀው ይደውልልሃል አሁን በቃ ትንሽ እሺ ያ አንጠብቀው Are you kidding me? መልሶ እስኪደውል ድረስ እዚህ ጋር ቆመን ልንጠብቀው ነው? ኧረ በእናትሽ ተረጋጊ እዚህ አናድር ከስፖርት መስሎኝ ወጣ ነው ኤልሲ ጥርግ በይ እቺ እንዴት ነው የሚያደርጋው አስረፈርኩባችሁ አይደል እንዴ ጥለንህማ እንሄድም ኤልሲ ግን ለምን አንተ አትሄጂም ስንት ሰዓት ሆነ አሁን እኮ ኦልሞስት 10 ሆኗል ኦ ማይ ጋድ በቃ የሚጥልሽ አትጂሽ እኔ ልጠብቀዋለሁ በል እንግዲህ አይዞ ትለምዳለሽ አይዞ ኤልሳ ባላለሁ ባይ አንቺ ሳይረፍድብሽ አይ እኔ እንኳን ዛሬ ስራ የለኝም እሺ ሌላ ስልክ ሞክር እሺ ሄሎ ደሜ አምብቻ ባላለው በሲያትል ጎዳናዎች ብቸኛው እግረኛ ነኝ ምን ልታዘዝ ነኝ መቤት ወይም የኔ ጌታ ዮቤ ነኝ ምን ልታዘዝ ኢዮቤ እዚህ ጂም ቤት ነው ያለሁት ኢዮብ ጂም ቤት ምን ትሰራለህ አየለ ጋር ስደውል ስልኩን አያነሳም ወይኔ የኔ ከርታታ የኔ ስደተኛ አንተን ጂም ቤት ከቶ እሱ ስካይፒ ውስጥ ገባ አይ ጉድ እሱ እኮ ባካፋም በቀሰቀሰው አይነሳም እኮ ታዲያ ምን ይሻላል ትመጣልኛለህ አንተ ማ እግዚአብሔር ይስጥልኝ አንደኛው ጓደኛዬ እየመጣ ነው ኦ እሺ የት ሩቅ ነው ያለው እዚሁ ነው ያለው አይ ብዙ ጓደኞች ነው አይደለ 3 ጓደኞች አሉ
ደወለልህ? ሄሎ ደሜ። ነው? እሺ በቃ ውጭ ቁም ያለው። እሺ ግባ። የት? ወደ ውስጥ ግባ። ውጭ ቁም ያለው። ቁጭ በል ቁጭ በል ቁጭ በል። ለምን? ማን አለ አጠገብህ? ስልክ የምታስደውለኝ ልጅ አለች። ላናግራት? እሺ አናግራት። ሊያናግርሽ ይፈልጋል። ማን? ጓደኛ? አዎ ጓደኛዬ። እሺ ሄሎ። ቤት ተጎድቷል እንዴ? ተጎድቶ ይሆን? አይ ደህና ነው። ስልኩ ባትሪ ስላለቀበት። ኧረ አዎ በር ላይ ቆመናል። ቁጭ በሉ ቁጭ በሉ። አየኋችሁ አየኋችሁ። እሺ እሺ ደርሻለሁ እያለ ያ እዛ ጋ ያለው እሱ ነው ጓደኛ? አዎ ደሜ በጣም ነው የማመሰግነው። እሺ አይ ችግር የለም። ይቅርታ። ችግር የለም። ጓደኞችሽም ይቅርታ። እሺ ሃይ ያንግ ሌዲ። ሃይ። አሁን እኮ ነው ተንበርክኬ የተነሳሁት። አሁን ጸልዬ ማለት ነው። አሁን ጸልዬ አሁን እንዲህ በፍጥነት በእውነት ነው የምልሽ ኔትወርኩ በጣም ክፍት ነው ማለት ነው። ወይ የሚጸልይ ሰው የለም እንጂ እኔ በየትኛው ስራዬ አንቺን የመሰለች ልጅ እዮቤ ለሁለተኛው ከጎኔ መላእክቶች አሉ ይባላል። ፀሐይ አለሽ ከጎኔ መነጽር አድርግና ውጣ ይባላል ለሁለተኛው። እንዴ ቼክ ላድርገው ጓደኛዬን። ምን ዘመኑ አልታመነም ባክሽን እኮ አለ እንዳለ ነው ቼክ ላድርገው። ልቡ የለም። ልቡን መልሽ። ምንም አይጠቅምሽም። የዋህ ልብ ምን ይሰራልሻል? ባክሽ ልቡን መልሽለት። አምቻ አባላለሁ። በሲያትል ጎዳናዎች ላይ ብቸኛው እግረኛ ነኝ። ማን ልበል እኔም ቤት አምለሰት። አዎ ራሱ ነው። ምኑ? አምለሰት። ይሄ ነው መሆን ያለበት ስምሽ። ራሱ በቃ ሌላ መሆን አለበት። በማስ እንኳን ብትወጣ አይሆንም ነበር። ለምን ራይድ አንሰጥሽም? ቴንክ ዩ። መኪና ይዛለሁ እኮ ይዘነው ነው እጥፍጥፍ አድርገን እንከተዋለን እኮ። ከዛ በኋላ የምትፈልጊበት እናደርስሻለን። እየተጫወትን ብንሄድ አይሻልም? ምኑን? መኪናውን ነው የምናጣጥፈው። ውለታችንን ለመመለስ ያብቃል። አሜን። በእውነት እንደው ጠፍተሽ ቤትሽን ባደረስነሽ። እስቲ ጥፊ። ባይ። እሺ ባይ ዮቤ። አይዞህ ትለምዳለህ። ቻው። እሺ ዮቤ ባይ። ለምን አልሸኛችሁ? ሸኘሽን እኮ በጣም ነው የሚያምረው። እባክሽ የወዳችን እየተጫወትን እየሄድን ነው። ችግር የለም። አይ እውነቴን ነው። ከምር ግቡ። ወይ ብዙ የጀመርነው ታሪክ አለ። እዚህ ውስጥ ማያልቅ አይደል? እኔ የምለው ይሄ መኪና በእናቱ ነው በአባቱ የአውሮፕላን ዘር ያለበት? በእናቱ ቢሆን ክልስ እንደሆነ ያስታውቃል። እንደው እግዚአብሔር ያክብርሽ በእውነት እዚህ ውስጥ ሆነሽ ስላወራሽ። አንዳንዱ እኮ ይዘጋሃል። እናመሰግናለን። እንዲህ ጎን ለጎን እንሄዳለን። ጎን ለጎን ይሁን። ጎን ለጎን እንሂዳ። ጎን ለጎን ግባ። አሪፍ ነው። አንቺ ካመንሽበት አሪፍ ነው። አይራን ከይ ጣጣ የለም። ምንም ችግር የለም። ቻው በይ። ትንሽ ቆይቼ እደውልልሻለሁ። ባይ። ሺት እግዚአብሔር ይስጥልን። ምንም ማለት በጣም ነው የምናመሰግነው በእውነት እግዚአብሔር ይስጥልን። ምንም ማለት ግቢያ አይሁን አልገባም። ግቢ። ሌላ ቀን እገባለሁ። ይዤ ነገው አዩ እኛ ስንወርድ አልተገባ እና ና የታገኛችኋት? እዮቤ
ራስ አይደል እንዴ እንሳፈር ብለኝ ተገብቼ መጣሁት። እኔ ምንም ማስታውሰው ነገር የለም። እኔ ምንም ማስታውሰው ነገር ምን እንደነካኝ አላውቅም። እኔ ሰው አርፈን በተቀመጥንበት ለምንድን ነው አንኳኩቶ ነገር የሚፈልገን? ምንም ከበጥረው በምን መኪና እንደመጣን አይተካል? እንዴ የቤት መኪና አይደል? እኔ የዱር ነው አልኩ ዮቤ። ማርኩን አይተካል እንዴ? እኔ ማርኩና ከማርኩ ጋር ምን ችግር አለኝ? እኔ ያው ግን የቤት መኪና መሆኑን ነው የማውቀው። እኔ አይደል እንዴ ጄምስ ነው ምን ታከብዳለህ? ስሙን አትጥራ። ስሙን የሚጠራ ይጥራውና አሁን ይሄን ፓርኪንግ ላት ከቶዮታና ሆንዳ ውጪ ሌላ መኪና ቆሞ ያውቃል? ሌላ ማለት ያውም እሱም ከ2000 እድሜያቸው ከ2000 በታች ነው። እና ከበደኝ ፓርክ አልደረግም አለ ብሎ ያወራል። እኛ መች ሰማ ነው? እንግባባለን ከዚህ መኪና ጋር እኔና ኢዮብ ከዚህ መኪና ጋር እንግባባለን? ይሄ መኪና እዚህ ቦታ ቆሞ አከራይዋ ብታይ ከዚህ መኪና ስንወርድ ቢታይ የቤት ኪራያችን በጥፍ አይጨምርም። ምክንያቱም ሎቶና ሜጋ ፍቃው ደርሷቸዋል ነው የሚባለው። ሎተሪ ወጣለን ነው የሚመስለው እኮ። ጨረስክ? ከቁርስ በፊት አንድ ነገር ልጨምራ። ቁርስ ስትል ታዩ ምንድነው? ጥቁር እንቁላል የምትወልድ ዶሮ ከየት አገኘ? ስታርገው አይገርም? ምንም አይገርም። ማረሩ ነው የማይገርመው። አንተ ፌስቡክ ላይ ከተጣድቅ ስካይፕ ላይ ካፈጠጥክ ጆሮና አይንን አስቀርተው ጠቅላላ ሰውነትን ቆርጠው ቢወስዱ መች ትሰማል? አንተ ደግሞ የኔን ነገር ማካበድ ትወዳለህ። ማካበድ አታውቅም ማለት ነው። አየለ ማካበድ የሚባል ቆይ ማካበድ አንዴ ስለ ማካበድ እያወራን ማካበድ አለማወቅ በጣም ትልቅ ችግር ነው። አንተ ጓደኛዬ ነህ፣ ክፉ ደጉን አብረን አይተናል፣ ስደተኞች ነን በሚል ነው እንጂ ዝም ያልኩት ያውም አቅልዬው በሳይንስ እንኳን ሊቀየር የማይችለው ቢጫውን እንቁላል ጥቁር አድርገህ የጠበካል አንተ። ማካበድ አታውቅም። በቃ ሌላ ሰርተን ብለናል። ዮቤ ልቅ ገብተህ ሻወር ውሰድ። ለምን ምን ሊበላ ነው ሻወር የሚወስደው? ምን ልበላ ነው ሻወር የሚወስደው? ከሰል ትበላለህ? እንደውም እኔ በወሬ ይዛችኝ ወሬን አስረሳሽ። አንቺ መች የምታወሪው አትሽ ታውቂያለሽ። ወጠጤሽ እንዴት ነው እንዴ? ኧረ በእናትሽ ንግግርሽ ምን አለ ብታስተካክል። እንዴ ወጠጤ አይደለም ልትሉኝ ነው እንዴ? ሰው አንቺም ማታውቂው ሰው ዝም ብለሽ ከመሬት ተነስተሽ ትሳደባለሽ እንዴ? እኔ ለአንቺ አሁንማ አወቅኩት ባለ እንዴ ማታውቂው ሰው እንደዚህ ተብሎ አይሰደብም። የአቤል የሚባል ፍንዳታ ዳምፕ ካረገሽ በኋላ ወንዶች ሁሉ ስሙን አትጥሪብኝ፣ ስሙን ቄስ ይጥራው እንዴ? በልቻው እንዴ? ወይ ደሜ እንዴት ነህ? አሁን ገና እኮ ጂም መግባቴ ነው። አዩ ድሮፕ አድርገኝ ሄደ። እሱ ቤት የለም እንዴ? እኔማ እኔን አድርሶኝ እኮ ወደ ቤት የሚመለስ መስሎኝ ነበር። ምናልባት በዛው ስራ ገብቶ ይሆናል። አረሳው የባሱን መንገድ አሳይቶኛል። ስመለስ እንዴት እንደሚይዝና በባስ መልሳለሁኝ። በቃ እሺ አረሳው። እሺ ደሜ ባይ ባይ። ሃይ ታዲያስ እንዴት ነህ? አለሁልሽ። እንዴት ነሽ? አለ እንዴት ነው ስፖርት ቆንጆ ነው። ምንም አይደለም። ያ ኢትዮጵያ ምናምን ትሰራ ነበር እንዴ? ኢትዮጵያ ያው ከሰፈር ልጆች ጋር ተሰብስበን ዝም ብለን እንትን ሞክር ነበር። ያ እኮ ሳይሆን እኮ ልምድ ያለ ነው የምትመስለው። እዚህ ሰራች ነበር። ምኑ ታዲያ ዛሬ ብቻሽ? ዛሬ ከነ ኤልሲ ጋር ተቀጣጥረን ነበረ። በአጋጣሚ አንመጣም አሉና ደብሮኝ ወደ ቤት ሄድኩ። ብቸኛ ነሻላ? ያ እነሱን ለምጄ በተለይ እድል ወጣው ነው ጂም ላይ ፈን የምናረገውና ደበረኝ። አንተ ግን ማትቆይ ከሆነ ብዙ ልጠብቅህና ኮፊ ልጋብዝ? አዎ በጣም ቆየሁ እኮ ከመጣሁ። እንደውም እኔ ራሱ ናይስ። እና ውጪ ልጠብቅ? አረ አሁን እመጣለሁ።
ደወልኩለት እኮ አዩ አያነሳም። ያው ሂሳብ እየሰራው ደግሞ ደውልለት አያነሳም አልኩ አይደል እንዴ? ምናልባት ሳይለንት ላይ አድርጎት ይሆናል። ደጋግሞ ሞክርለት። ከመጨቅጨቅ ምን ይገኛል? አያነሳም አይደል እንዴ? አያነሳም እየጠራ ነው አዩ አያነሳም። ምናልባት ሳይለንት ላይ አድርጎት ይሆናል። ደጋግሞ ሞክርለት። እኮ ሳይለንት ከሆነ እኮ ስልክ አይሰማም አያነሳም ማለት ነው። ሲያትል እንዴት አያት? ቆንጆ ነች። ያ ወድድካት? እስካሁን ያ እየቆየ ስትመጣ ምናምን ደግሞ በጣም ተወዳታለህ። ስትኖርባት ምናምን ስለምንድን እንግዲህ እስኪ እናያለን። ይሄ አካባቢ ነበር የሚባለው? ይሄ ሰፈር ዩኒቨርሲቲ ዲስትሪክት ይባላል። ዩኒቨርሲቲ ያለ ማለት ነው እዚህ አካባቢ? አዎ እዚህ ጋር ዩኒቨርሲቲ አለ። ለዛ ነው ክርስማስ ሲሆን ምናምን እንደዚህ መብራት ምናምን ይታያል። ለዛ ነው እንደዚህ ያሳመሩት ማለት ነው ዛሬ? ያ አንተ አዲስ አበባ ከየት ሰፈር ነው የመጣው? 4 ኪሎ ነበር። አልወድም። አንተ መሬት ውስጥ ነው እንደ ያለው? የት? ሰው ያስባል። እስቲ ቆይ አዩ እዚህ አካባቢ አልጋ አለ እንዴ? አልጋ አለ 145 ላይ ዴን አለ፣ ሜሪያት አለ፣ ሬኔሳንስ እዚህ ጋር አለ፣ ኪዩናን እዚህ አለ። ግን ምን ይሆነ? አልጋ ፈልጎ ነው ሊያድር እንዳይሆን። ልታድር ነው እንዴ? በአንድ ጊዜ በአንድ ቀን አባወራ መሆን ማለት በልሽ በቶሎ መጣሽ መጣሽ ደውላለሽ ባይ አትዝጊው ባይ በጣም ይቅርታ። ለምን? አንቺን አስቀምጬ ስልክ ስላወራው ነው። ጓደኛዬ ናት የደወለችልኝ። የኔም ጓደኞቼ ናቸው። ግን አሪፍ ጓደኛ አለ። አመሰግናለሁ። በጣም ጥሩ ሰዎች ናቸው። ማለት እቤቱ ነው አይደብራችሁም? ያስቃል በጣም። እውነትሽ ነው። በጣም ደም ይቀለኛል። ምን ነው መሽቷል እያሉ ነው እንሂድ? አይ ቀን ሙሉ ያው የት እንደዋልኩኝ ስላላወቁ ቼክ ለማድረግ ፈልገው ነው እንጂ ገና 2 ሰዓት ተኩል ነው። 2 ሰዓት ነው የኔ ኤተሪ ነው የሚለው። እኔ እኮ በኢትዮጵያ ነው የምቆጥረው። በዚህ ሀገር መስሎሽ ነው? እስካሁን በኢትዮጵያ ነው የምቆጥረው። ማለት ነው የሚቀናኛ ፊል ይመጣልኝ ትሉስ ነው ምን መጣለበት ማለት ወደፊት ከሰው ጋር ስትቀላቀል ስራ ሲኖር ምናምን ያስቸግራል። ከቆይታ በኋላ ልምድ ይሆናል። ያ ስሞት ልምድ አንተ ቆይ ምን አገባ? ለነገሩ እኔ ምን አገባኝ? እኔ እኮ ምን አገባ? አይ አንተ እኮ ምንም አያገባህም እኮ። እኔ እኮ የሴት ስም እንዲህ በተነሳ ሴት ምን የሴት ስም በተነሳ ቁጥር ቅጠል እንዳየች ፍየል እንዲህ የምትቀበዘበዘው ነገር ነው ግራ ግብት የሚለኝ። እኔ ለራሱ ብዬ ነው ከመጣ በአንድ ሳምንቱ ሴት እየተከተለ ስንት የሚሰራ ነገር እያለ
ምን ይስራ ከዚህ በላይ? ይሄ ስራ አይደለም። እሱ ልክ ነው። እኛም ያው አዎ እሱ እኛም ሞክረን ነበር አተን ነው በል። አብረን ስለቆየን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እኔ ምንስ ሁለት መኪና ነው ዛሬማ በደንብ ማየት አለብኝ። ለምን ባለፈው በደንብ አላየኋትም? ባለፈው በቀደም የምትለው ተከታታይ ድራማ ረካት እንዴ? ይልቅና አይ ዝም ብለን እኮ በልስ የጠራቸው እኮ ነው የመሰለው። አዩ እንዲህ ተስፈጠረ ስትበሳቀ ቅድም ደክሞኛል ደውልለትና አንተኛ ስትል አልነበር ግን ነበረ። እዮብ እንዳው አይ አንተ ጋቢና ሶስት ሰው አይችልም። አታጣባቸው ዘይደ ብዙ ተጠብቀ እንዴት አባታው ነው የምታምረው? ሊስማት እንዳው እዮቤ ተው አንበሳው ተው ግሪን ካርዱ እንብስማት ተሳሳምኩ። ከዚህ በላይ እንዴት ይሳሳም ማለት ከንፈር ለከንፈር ጊዜ ያው መቶ ያቀምስ ነበር። ምን አይነት ጥያቄ ነው? አዮቤ ይቅርታ አደሜ አመሻው። አረ በዚህ ዓለም ውስጥ ቢታደርስ ይቅርታ እዮቤ አዲ ዛሬ በጣም ደፈን የመጣው እባክህ ጂም እንዴት ነበር? ተኝቼ ነበር እባክህ። ተኛ አሪፍ ነው መተኛ ራሱ ጂም አይደል? ካርደኝ ወሰድኩ አይደል? ኧረ ችግር የለም። እኔ እኮ 3-4 ቦታ ስለተመዘገብኩ የቀረበኝ ቦታ ነው የምሰራው። እሱ እኮ ጂም ሰርተው አያውቅም። ጂም ሄዶ እኮ አንተን ሊያመጣ ነው አንድ ቀን ከተመዘገበ ሰርተው ቦታ ታደርግ። ኧረ ይኸውልህ እኔ ስንት የሀገር ሸክም ጫንቃዬ ላይ ያለ ሰው ነኝ። ይሄ ቢል ራሱ አንድ እኮ ጂም እኮ ነው። ይኸውልህ ተው እስቲ ምን ያወራችሁ? እኔ ግን ወረቀቶች ቢያልቁልኝና ስራ ብጀምር በጣም ደስ ይለኛል። ችግር አለ ትጀምራለህ? አየሁ የት ይቀራል ብለህ ነው እሱ እንዴ? ይኸው ገና እኮ ከመጣ 15 ቀን ነው። ምን ነው ቸኮልክ? 3 ወር ሊሆን ነው እኮ 3 ወር ሊሆን ነው። ገና ነው ለነገሩ 3 ወር ቀላል እኮ ነው። ምን እንዴ ፊታችንን አትቆረንብህ እንዳይሆን ፊታችንን አትቆርንብህ እንዴ? ኖ እሱ ነው እንግዲህ እሱ ፊት ነው የሚያስታውቀው። እኔ እኮ ጥቁር ነኝ። ቀደም ቢጠቁር ቢቃላ ምን ያስታውቃል? አዩ እኔ አጠቆርኩ። አዩ ለምንድን ነው ፊትህን የምታጠቁረው? ኧረ እንደሱ አይደለም እናቴ። ምን ነው ማለት ብቻዋን ነው 3 ልጆችን እያስተዳደረች ያለችው። ምን ነው ፋዘር በህይወት የሉም እንዴ? በህይወት እንኳን አለ። አዎ ተለያይተው ነው የሚኖሩት። እስር ቤት ነው ያለው። እስር ቤት በሰላም አይባልም። ደግሞ እስር ቤት መጥፎ ነገር በደህና ነው አይባልም። ምን አገኛቸው? ምን አጋጠማቸው ነው የሚሆነው? ያው በነፍስ ማጥፋት ማለት ሰው ገለው ነው። ሰው ገለው ነው። ያው የመኪና አደጋ ነው። እኛ ሀገር ትንሽ አይ ምን ፈረደባቸው? አይ ኢትዮጵያ እኮ ችግር ነው። ስንቱ እንደው ይሄው የከርታታ ልጅ አለ 3 ልጆች እንደገና ደግሞ አይ ይሄው አይዞህ እሺ ምን ፈረደባቸው? አይዞህ ያው በነፍስ እኮ ብዙ አይደለም። ያው በመኪና ምናምን እኮ ነው። የመኪና አደጋ እንኳን አይደለም። ያው እሱ ድሮ ባለስልጣን አይዮቤ ነፍሶች በላ ታዲያ ባለስልጣን በለ ነፍስ ተላል ነፍሶች ነው የሚባለው። አይዮቤ
እናቴ እንደነገረችኝ እኮ እናትም ነው አንዳንዴ ዝም ቢሉ ዮቤ እናትም ነው አንዳንዴ ዝም ቢሉ ልጅ አይደል ማወቅ አለበት ደግሞ ልጅ ነው መስማት አለበት ደግሞ ያው የእድሜ ልክ ላይፍ ምን አይነት ነገር ነው ዮቤ ያው አሁን ግን ይቅርታ ጠይቆ ይቅርታ ይሄ ጥሩ አየህ ይቅርታን የመሰለ ነገር የለም ዮቤ ይቅርታን የመሰለ ነገር የለም ይፈታሉ እንዳፍ ያርግልኛ እንዴ ይቅር ይሏቸዋል እንጂ ይቅር ይሏቸዋል እኛም እንጸልያለን አንተም ጸልይ አዩ መስሪያ ቤትም ለአበሾቹና ለሜክሲካኖቹም ነገር ለዘቀ ዝም ብለና የዋህ ለምትለው ሰው ነገር ይጸልይላቸዋል ይፈታሉ ችግር የለውም ይፈታሉ እንጸልይላቸዋል እንዴ እንጸልይላቸዋል እንግዲህ እሱን እግዚአብሔር ያውቃል እሱም መታሰራቸውን የማያውቃል እኮ ነው የምር ይቅርታ መጠየቃቸው ነው ዋናው አረ መፈታቱን እሱንም አይዞ ዮቤ እንዴ ወይ ጉድ ለሐምለሰትም ንገራት ትጸልይ እዚህ እና ፈርደሽ ከዛሬ እዚህ ላይ ወጥተሽ አታውቂ ማለት ነው አለቅ በጣም ደስ የሚል ግን ይመስላል አንተ መሞከር ትፈልጋለህ እንዴ በጣም ጓደኛለህ ማለት ወንድ ጓደኛለህ አንድ ጓደኛ ነበርኛ ባለፈው ፒክ ያደረገ እነሱ እኮ እዚህ ተዋውቋቸው ጓደኞች ናቸው እንጂ እንዴ ታዲያ እዚህ ከተዋወቃችሁ እንዴት ስፖንሰር ሊሆን ይችላል ስፖንሰር ካደረጉኝ እነሱ አይደል ሌላ ፋሚሊ ምናምን አለ እዚህ እንደዛ ነገር እነ ደሜ የተዋወቃቸው ታዲያ እንደዛ ከሆነ እነ ደሜ ዘርጋ እንዳለንጋ ተወርወሪ እንደለኦሚ እየነካካሽ I think አበሻነ I think አበሻነ አው ባይ አናገርከኝ I think ግን አሰናበትኳት ብዙ ጊዜ ወክ አረገን ከአይ ቲንክ ጋር ያው ያገርን ሰው ስታገኝ አይ ቲንክ እየቀነስክ ትመጣለህ እኮ ባዳ ነገር ባዳ ነው ለዚህ እኔ ግን ለምን የሰው ልጅ በየመንገዱ እንደሚከፋ ግራ ይገባኛል አትከፋ ባሻዊ ደሰት ልቡን ከቶ እንዳይከፋው አዝነላት ገፋው እንኳን ሰው እንስሳ የፍቅር ነው ሰራዊቱ ዱራራዊቱ ምን አስተከዘ የኔ ሆድ ባሻ አዝኖ ላይ ገፋው አሜሪካ መንግስት ለምን ዝም እንደሚል አይገባኝም የወንድ ልጅ እንባኮ ጥሩ እኮ አለው የወንድ ልጅ እንባኮ መጥፎ ነው ሴቶቹ ሚስቶቻቸው ወንዶቹ ለምን ነው የማይታገሷቸው ባሎቻቸው አይደሉም እንዴ እንዴት በአንዲት የስልክ ጥሪና አይኗን እንደውላ ነው የኔ አንተን ውጣ ያለች ያ ወንዶች ተደራጅተን የሆነ ነገር ማለት አለብን ሙት የሆነ ነገር ወንድ ልጅ እንባ ጥሩ አይደል በእውነቴ ነው ጥሩ አይደል የወንድ ልጅ እንባ እንዴ የእናት እንባ በጡት ይፈሳል የወንድ ልጅስ የሚባል አለ ወንድ ልጅ እኔ ይቅርታ በሐሳቤ ላትስማማ ትችላለህ እኔ ወንድ ልጅ ሲጎዳ ደስ ስለማይለኝ ኧረ እኔ ከቤት ያባረረችኝ ሚስቴ አይደለችም ስፖንሰር ያደረገችው አትፍረድ እዚህ እንኳን ባዳ ወንድም ከወንድሙ እህት ከወንድሟ ወንድ እህት 74 ሰከንድ ላይኖር ይችላል አገር ቤት እኮ ይሄ በሰከንድ እዚህ ነው አትፍረድ ወደን ነው እንደኛ ኢትዮጵያ በሻማማ ኢትዮጵያ ሀገሬ ምንለው ወደን አይደለም እኮ ይናፍቃል ስትርቅ ነው የምታውቀው ተሰብስቦ መብላት ድግስ ማህበሩ ይሄ ምላ አረ ይናፍቃል እኮ ይናፍቃል አበሻ እኮ የበላበትን ትሪ ስሞ የሚነሳ እኮ ነው እዚህ ምን ትሪ አለ ዊዜንድ ሱሪ ይሰጣል ካርቶን በልተ ጋርቤጅ ነው ትጥላለህ ምኑን ትስመዋል አይሳብ አትፍረድ
እኔ ደግሞ ሌላ መሄድበት ማቀው ስለሌለ ይመስላል። ደመቀ ባላለው ደመቀ እግዚአብሔር እኮ እንደምን ባይጥልልኝ ነው። በጣም የሚያሳዝን ነገር ላይ ነው ነበርኩት። እንደምን አደረሽ? ሰላም አደረሽ? ሰሞኑን ማመሻሸት ጀመረሻል። ምን አዲስ ነገር ተገኘ? የተገኘ ነገር አለ እንዴ? ምንም አልተገኘ አባባ። በእውነት እንዴ? ከነ ኤልሲ ጋር ምናምን እኮ ነው ማመሻው። ታውቂው የለ አባባ? አውቃለሁ። ግን አዲስ ነገር ሲገኝ አማክሪኝ። እሺ። ጥሩ ልጅ ሆነሽ ትምህርትሽን እንድትጨርሺ ስለምፈልግ የሚሰማሽን የምታየውን ሁሉ አማክሪኝ። እሺ። ኦኬ? እሺ። ሰይኔ ልጅ የሐይቅ ውሃ ሁልጊዜ ሳየው ይገርመኛል። ማለት አባቴ በልጅነቴ እዚህ ይዞኝ ይመጣ ነበር እና ጥሩ ሰው መሆን ከፈለግሽ የሐይቅን ውሃ ባህሪ ይኖርሽ ላይ ነበር። የሐይቅ ባህሪ አልገባኝም። ማለት በቃ አሁን ሐይቅ ማለት ብትዋኝበት ብትዘልበት ብትገፋው ምንም አይልህም። ማለት አሁን ብትገፋው እንደገና ይሄድና ከዛ ደግሞ ተመልሶ አንተን ሊያገለግልህ ይመጣል። እንደዚህ ያለ ምሳሌ እየሰጠ ያስረዳኝ ነበር ስለ ሐይቅ። ዋው በጣም ይገርማል። ግን ልጅኝ እስቲ እዚህ ሀገር ነው የተወለድሽው? የተወለድኩት ኢትዮጵያ ነው፣ ግን ያደግኩት እዚህ ነው። በ11 አመቴ ምናምን ነው የመጣሁት ከኢትዮጵያ። ግን እኮ አትመስይ። እንዴ ማለት እዚህ ሀገር ያደግሽ ልጅ አትመስይ። እዚህ ሀገር ያደገ ልጅ ምን ይመስላል? ማለት አንዳንድ ሰዎችን ሳይ እዚህ ሀገር 1 አመት ወይ 2 አመት ይፋው 3 እና 4 አመት ተቀምጠው አማርኛ ለማውራት እንኳን አይፈልጉም። እሱን ትተሽው ጭራሽ አበሻ እንኳን ሰላም ማለት አይወዱም። አንቺን ደግሞ ሳይሽ ያው ንግግርሽ መላ ሁሉ ነገርሽ በሙሉ እንደኔ ነው። አው እናቴ ከመሞቷ በፊት ስለ ቋንቋዬ በጣም ታስጠናኝ ነበር። አማርኛ እንዳነብ፣ እንድጽፍ፣ እንድናገር በጣም ትረዳኝ ነበር። እና እናትሽ በህይወት የሉም ማለት ነው? አዎ እናቴ በልጅነት ነው የሞተችው። በካንሰር በሽታ ነው የሞተችው። ዋው ሶሪ። መጥፎ ነገር አስታውስሽ መሰለኝ። አይ ችግር ወደዛ ወክና። እሺ ስንት ጊዜ መሳቱ ነው እየባይ ተልኛል። ስንት ጊዜ እንዴ ምን ይሆነ ወይ ያቺ ልጅ ነኝ። ደህና ነሽ? ምንም አትልም። ማናት ተጠየቀ? እዮቤን እዮቤን ነው እንዴ? ደህና ነች። ግንኙነታ ማለት ይሳል ግንኙነታቸው ነው። ያው ግንኙነታቸው በኮንዶም ነው ሞልቷል። አንተ እዛ ደረጃ ደርሰው ከየት አመጣው አንተ ራስህ? የምን ኮንዶም ነው? አሁን ኮንዶም መቼ እሱ ይጠፋዋል? አሁን ኮንዶም ሞልቷል። አረብን አረ ደም ይዴ እዮቤ ይሄ እንግዲህ መቀለድ ይወዳል። ብታይ ሁሉ ጊዜ ሳያት ደስ ይለኛል። አይ ምን አለ? ምን አለ? ሳያት በጣም ደስ ይለኛል ማለት እንዴ አዲስ ፍቅር እንዴት ነው? እኔ ግን ኤልሲ እዮቤን ሳልወደዋል። ኧረ እባክሽ እዮቤ እኮ ተጠልፏል እኮ። እዮቤ እኮ ተጠልፏል እኮ።
አለምንም ግሪን ካርድ አለምንም ወረቀት ይወይት ኦኬ መጀመሪያ ልክ ስትጀምር እግርህን ብሬክ ላይ ነው የምታረገው ሁሌ ከዛ እግርህን ብሬክ ላይ አድርገህ ቀስ እያልክ ከለቀቅ በኋላ ብሬኩን ነዳጅ ትሰጣለህ ከዛ በቃ ይሄንን ድራይቭ ላይ ታደርጋለህ ከዛ መሪ ቀጥ አድርገህ መሄድ በቃ ገብቷል ቀይረ አዎ ያ ቅድም ስለነገርኩ አይደል እሺ ኦኬ ነቀኝ እዚህ ሀገር መኪና እኮ ቀላል ነው ብዙ አይከብድም የመጀመሪያው ምን ነበር ያልሽኝ እንዴ እስካሁን ስታስለፈልፈኝ አልሰማኸኝም እንዴ በደንብ ነበር የሰማሁሽ እሺ እግርህን ብሬክ ላይ አድርግ መጀመሪያ ይሄኛው ነዳጅ ነው ይሄኛው ብሬክ ነው ከዛ በኋላ ይሄንን ድራይቭ ላይ ታረጋለህ በቃ ሉታ ያ ቀስ እያልክ ፓርኪንጉን ለቀውታ Please leave your message after the tone. Hello, Yobi. Hello, Nathan. Rasulkun ansa. የዛሬው ደስታ ይለያል። አባትህ ከእስር ቤት ተፈቷል። ሁላችንም ደስ ብሎናል። አንተም ደስ ይበል። Happy birthday. ደሜ እዮቤ ባዶ ነው ቼክ አድርጌዋለሁ ባዶ ተፈታ ምን ነው ቆሻሻ ይዤ ታዲያ እዮቤ መጣው ጨፍር እሺ እባክሽ አዲስ ፍቅር እንዴት ይዞሻል? አሪፍ ነው።
ትምህርት ሳልጨርስ ቦይፍሬንድ አለኝ ያው ያለ ግሪን ካርድ ተጠለፈች አይደለም እንዴ ግን እውነት ለመናገር ልክ እንዳየሁት ነው የወደደው አንቺ እኮ የኔ ጓደኛ በጣም ያው ዋና ባንዴ እኮ በላላችሁ ባንዴ ታዲያ ፈጠንን ቀሰን ያልሽው ፈጠንን ያልሽ እንዴ ምንም ልጅ ወረቀት እንኳን ሳይዝ ምሽልፍ አድርገሽ ፈጠንም ብለሽ ታሪክ እና ወረቀቱ ዘግይቶ ነው እንዴ ከመቁጠር ጀምረሻል አይገርምም ስሙን ስናነሳው ሲደውል በእናትሽ ፒካርዲ ምናምን እንዳይልሽ እንዴ ነፍሴ ዋናው እኮ እሱ ነው ወይ እንዴት ነህ አለሁልህ ሂድ ውሸት ወይኔ ደስ ሲል ያው ለቤት ገባማ እደውልልሃለሁ እሺ ይብዬ ስራ ጀምሮ ነው እንዴ ይሄን ምንድነው አንቺ እንደዚህ አይደል ምንድን አባቱ ተፈቱ ሄድ ለዚህ ነው እንዴ እናነሳቸው እንዴ ለዚህ ነው አንቺ ደግሞ ቀልድሽና ስለስራት ቦታ ይሽ አባት እኮ ነው ከእስር ቤት እኮ ነው የተፈታው ኤክስኪውዝ ሚ ጀደዛ በነፍስ ማጥፋት ወንጀል ተጠርጥረው የእድሜ ልክ እስራት የተፈረደባቸው አቶ መሀሪ ተካልኝ ከ21 ዓመት የእስር ቆይታ በኋላ በትናንትናው ዕለት ጉድ ሞርኒንግ አቶ መሀሪ አባብዬ መንግስት ባረገላቸው ይቅርታ ነው ምን እያየሽ ነው ልጄ ወይኔ በእግዚአብሔር ሲገር የመድኃኒዓለም ያለ አባቢ ምን ሆነሃል አባቢ ምን ሆነሃል ወንድሜ የገደለ እኮ ነው የዮብ አባት ምን ያህል ጊዜ ሆነ ገና ከመጣሁ 3 ወር ከምናምን ዛሬ ደግሞ ስደውልሽ አታነሽም እኔ እኮ አባቴን አየሽ ወይ ልልሽ ፈልጌ ነው ዜናውን ካየሽ እስኪ ደውይልኝ እንዴ ነው እንኳን ደስ አለ ምናምን አይባልም እንዴ ለማንኛውም እንዳይሽ ደውይልኝ እኔ ቆንጆ ባይ I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks, this and that. Spitting slow, spitting fast. I could roast, I could gas. Think I'm okay at last, but I don't know if that can erase all the past. And the pettiness, a reflection of the emptiness. Hilarious, you think you're worth my time, you're delirious. Mysterious, because you hide behind a fake exterior. Inferior, you know I'll always be a bit superior. Get off of me, this ain't no humble brag. I want you to hear words, you can say them back. I want you to feel free from the chains at last, and to believe in what you got. ያለፈ ታሪክ ለኔ ያለፈ ታሪክ እኮ አይደለም ያለፈ ታሪክ የሚሆነው ወደ ከምድር ላይ ስጠፋ ብቻ ነው ለኔ ሁሌም የወንድሜ ነገር አዲስ ነው አዲስነቱ የሚያቆመው ከምድር ላይ ስጠፋ ብቻ ነው ኤማ አይሆንም አባቢ እንዴ እዩ ምን አረጋ አሁን እንኳን የምትነግረኝ በጣም የረጅም ጊዜ ታሪክ ነው
ቢሆንም ከገዳይ ዘመዶች ጋር ተጋብቼ መኖርን አልሻም። አምለሰት መስፍንም እኮ ያንቺ አጎትሽ ነው። አጎቴ እንደሆነ መች ነው ያጣውኝ? አጎቴ አይደለም ብያለሁ እንዴ? አላልሽም? እስከ ዛሬ ድረስ እኔ ላንቺ እንደ አባትም እንደ እናትም እንደ ጓደኛም ሆነን አብረን ኖረናል። ባሳለፍንባቸው ጊዜዎች አንድ ቀን አስቀይመሽኝ አታርጊ። ዛሬ ግን ሰሚኛለሽ? ቃሌን ጥሰሽ ይሄን ነገር ብትፈጽሚ እኔም አባትሽ አንቺም ልጅ አይደለንም። ጨምላቃ ምን ልታማራለሽ? ሰላም ነው ጋሽ መላክ? ይሄን ፎቶ ታውቀዋለህ? አባቴ ነው። ይሄንንስ? እኛውን አላውቀውም። በእርግጥ አታውቀውም። ይህ ማለት የእናቴ ልጅ ወንድሜ ነው። ልክ በአንተ እድሜ በነበረ ጊዜ በአባትህ የግፍ ጥይት የተገደለ የእናቴ ልጅ ወንድሜ ነው። ምን? አባትህ የወንድሜ ገዳይ ነው። ስለዚህ በአንተና በልጄ መካከል ያለው ግንኙነት ከዛሬ ጀምሮ መቆም መቻል አለበት። ሁለታችሁ በምትፈጥሩ ግንኙነት የወንድሜን ሐዘን በእናንተ ውስጥ እያየሁ ሐዘኔ ሊጨምር አልፈልግም። አንተ ሰዓቱን አይተኸዋል? you are too late። 7 ሰዓት መስሎኝ ገባች። እንዴ ይሄው 7:05 ሆኗል እኮ። 7:05 ኦ 5 ደቂቃ ረፈርኩ። አሁን አስተካክሏል። እሺ እንግዲህ አንዳንድ እንዲሁ እንዳንቺ ሩሜት የሚፈልጉ ሰዎችን አነጋግሬና ላፕቶፕ ላይ ስከባ አድርጌያለሁ። እስቲ ንገሪኝና ካንቺ ጋር ማች የሚያደርጉ ከሆነ ካንቺ ጋር ይቀጥላሉ ማለት ነው። መልካም እድል። well እኔ እስከ ዛሬ የኖርኩት ከነጮች ጋር ነው። I think she going to be my first Habesha roommate። አዎ ፈረንጅ ሆነሽ ነው አይኖርሽም ማለት ይቻላል። ይቻላል። አሁን አበሻኛዋን ለማስታወስ ነው አበሻ ሩሜት ያስፈልገሽ? ነው ነጮች አልተመቹም። ውይ ነጭ እኮ አይመችም። ነጭ መች ይመቻል? ነጭ እኮ በጣም ጨዋ ነው። በጣም ስርዓት ያበዛል። ጨዋ እኮ ነጭ እኮ በጣም ጨዋ እኮ። ነጭ በጣም ጨዋ ነው። እንደገና ደግሞ ዝም ብሎ እንግሊዘኛ ነው የሚያወራው። እንግሊዘኛ ለአንቺ ሁሉ እንግሊዘኛ ጥሩ አይደል? አንቺ ትቆጫለሽ። ከየት ታመጪዋለሽ? ከየት ይመጣል? እስቲ የምትወጂውና የማትወጂውን ነገር ንገሪኝ። for example ሻወር በተኛውበት መውሰድ፣ የሀበሻ ምግብ ኩክ ማድረግ።
እቺ ሽሮ ተጋቢ ነው ቢሆን ኖ ተጋቢ ነው ሽሮ ኖ ኖ ወይ እቺ ድክ ተክተክ ኖ እሺ ሌላው ደግሞ ማይሆን ሰው ወይም ማላቃቸውን ሰው ቤት ማምጣት በጠቅላላ ግርግር አይመቸኝም ኦ ሜሪ አንድ ሚስ አንደርስታንዲንግ አለ በእኔና ባንቺ አንቺ የምትፈልጊው የቤት ሰራተኛ ነው ይሄ አሜሪካ ነው የቤት ሰራተኛ ደግሞ በጣም ማግኘት በጣም ይከብዳል በጣም ነው የሚከብደው በእውነት የቤት ሰራተኛ አሜሪካ ውስጥ ማግኘት ይከብዳል በጣም ነው የሚከብደው ሜሪ እኔ ሩሜት ፈልጋለሁ ያልሽ ነበር መሰለኝ ኮርስ ሩሜት ነው እንጂ ሩሜት ነው የምትፈልጊው እኮ ሩሜት ይሄ የቤት ኪራዩ ማን ነው የሚከፍለው ማለት እንደማንኛውም ሩሜት ለጋራ ታዳ አንቺ አበሻ አይደለሽም እንዴ አንቺ ኢትዮጵያ አይደለሽም እንዴ ሽሮ አትሰራ የምትዩ ፓሲፊክን አቋርጣ የመጣች ሽሮ አሜሪካ ውስጥ ተክ ብትል ማን ስለሆንሽ ነው አንቺ የምትከለከያ እኔ ከተኛው በኋላ ሻወር አትወስዱ የምትዩ እና ጠንብቶ ሄድልሽ እንዴ ሰው ልጅ ተግባምቶ ሄድልሽ እንዴ ሰው ልጅ አንቺ ማን ስለሆንሽ ነው ሻወር ገንዳ ውስጥ ነው እንደምትተኙ ሂተር አትክፈቱ የምትዩ ከመቶ ዲግሪ ሴልሺየስ በላይ በሚመዘገብ ቅዝቃዜ ውስጥ እና ሬሳና ቋቁስ ደርቆት እየተገኘ በጣም አዝናለሁ መጀመሪያ ከራስሽ ባህሪ ጋር መኖር መቻል አለብሽ አዩ ኪሪሚ ጨርሻለሁ ለማንኛውም ደውልልኝ አንቺ ጋር ዮቤ ዝናብ እየሞክ ነው እንዴ አታ ተይታል እንዴ ዮ አቦቶ ምን የምን አባት ቆይኛ ምን አደረግን ዮቤ አወሳሰርክም ምን አጠፋ አባቷ የምን ነገር ዮቤ አባቱ ወንድሜን ገሏልና በፍጹም የሚላንተ ልትሆን አትችልም ማለት በስመ አብ ወወልድ ወመንፈስ ቅዱስ ከኤርሚን ጋር ልትሆን አትችልም ማለት ዮቤ በቃ ሁሉም ነገር ይስተካከላል ዮቤ ተረጋጋ በቃ ሁሉም ነገር ይስተካከላል ዮቤ በቃ ተረጋጋ ዮቤ ሁሉም ነገር ይስተካከላል ና ወደ ቤት ግባ ዮቤ ወደ ቤት ግባ ዛሬ ምንሽን ለከስበይ ምትፈቅና ጥይሽ እንዳልፈተለ እንዲያላ አይደብርሽም አይደብርሽም አንቺ የስታርባክስ ቡና እየጠጣሽ በቃ ልብሽ እንዴ እዛው ጂማችን በሰላም ነው ምናምን ሲያስጠላ ነገርኩሽ አንቺ መች ትሰሚያለሽ ለነገሩ ነው ያልደበረኝም እንኳን መጣ አየር ተቀበልና ያ እኔ ምንሽ ከኤሚ ጋር ተገናኝታችሁ ታውቃላችሁ? ኧረ ደውላልኝ ማጣቅ ተባክሽ በእናትሽ እኔ በጣም ጨነቀኝ ቴክስት አረግልህ አትመልስም ስደውልም አታነሳም ፕራይቬሲ ነው አዲስ ፍቅር እኛን ጓደኞቿን አስተታ ወይ ፍቅር አሉ ተይ አንቺ ልጅ በፍቅር አይሾፍም እኔ በኋላ ተናግሬያለሁ ምን እንዳይመጣ ኤክስኪውዝ ሚ ምን እንዳይመጣ እንዴ ድልይ ለአንዴና ለመጨረሻ ጊዜ ነበር እንዲያፈቅርሽ ኧረ እባክሽ ወይስ ያ የፈረደበት አቤል ጋር ነሽ አሁን ይድፋውሽ እኔ ስለፍላስ ስራ አትጨማለቅሽ መቼም እንደዛ ካልሆነ መስተቀር መቼም ላንቺ የሚሆን ወንድ በከተማው አይጠፋም እዚህ ሀገር እባክሽ ወንድ የለም እንዴት የለም ምን እንዴት አለ የዚህ ሀገር ወንድ እንደሆነ ይህንን ስራ አገኘው ብሎ ይለውና 12 ሰዓት እና 24 ሰዓት ድንገት መስታወት ላይ ሲቆም እዚህ ጋር የነበረው ጸጉሩ ዋላ ኪስ ፊቱ እንደ ተቃጠለ ፌስታል ጭምትርትር ሲል እግዚአብሔር ይስጠው የአሜሪካን መንግስት በሰጠው ፓስፖርት 60 የነበረው እድሜው 30 ከዛ ወደ ሀገር ከዛ ምን የመሰለች የ19 አመት ልጅ ሰው ይመጣና ባለኝ እያለ ሲያወራ ሰው አያት ነው እያለ ያወራልሻል ታዲያ አንቺ ምን አስቀናሽ ፍቅር እኮ ነው ጸጉሩ ተመለጠ ቦርጫ ወጣውን ጥሩ ፍቅር ከሰጠሽ እኮ እንደውም ምን አይነት ቆንጆ መላጣና ቦርጫ ማፈቀር ምን ችግር አለ ከወደድኩ ፈራው ብንለያይ ነው እንዴ የምሬ ልንገር በአሁን ሰዓት ልቤ አንተንና አንተን ብቻ ነው የሚፈልገው ግን በእኔና በአባቢ መሀል እየተፈጠረ ያለው ነገር
የምር አልመስልሽ እያለኝ የተፈጠረውን ነገር ሳስብ እንቅልፌ ይናፍቀኛል። ምን ነው ከእንቅልፌ በነቃውና ህልም በመሰለኝ እላለሁ። በፊት ሁሉ ነገር ለበጎ ነው የሚባለው አባባል ሁሌ ያጽናናኝ ነበር። አሁን ግን ይህንን ለበጎ ነው ማለትና መጽናናት አቃተኝ። በአማርኛ እስኪ የቃላት ግድፈቶች ምናምን ሊኖሩ ስለሚችል እስኪ አንቺ ላስተካክልሽ ፕሊዝ። ታዩ ነገር መደባበቅ ተጀመረ እንዴ? አንተ ዝም ብሎ ነው ደብዳቤ ያለ። እሺ እባክሽ እንዴ ይሄ ሁሉ በቃ ስራ ፈተሽልኝ ያለ ዝም ብዬ ነው። ቆይ ግን ምን ሆነሽ ነው አንቺ? እንዴ ስንደውልልሽ አታነሽም፣ አንቺም አትደውይም። ምንም ዝም ብሎ ነው። ሰሞኑን ደብሮኛል። ምን ነው ከየው ጋር ሰላም አይደላችሁ? ኧረ ደህና ነኝ። ታዲያ ሰላም ከሆናችሁ ምንድነው? ከአባቢ ጋር ነው የተጣላ። እንዴ ከአባቢ ጋር ነው እንዴ? የሚወዱትን ቡና ስታፍ የላቸው በቃ ነገሩ ሊረሳል። ቆይ ምን አጣላችሁ? በቃ በየው አባት ምክንያት። እንዴ የየው አባት ያሉት ኢትዮጵያ፣ እሳቸው ያሉት አሜሪካ። ምን አገናኙ? ያ ግን በፊት የሞተውን አጎታችንን የሱን የየው አባት ነው የገደለው። ምን? ኦ ማይ ጎሽ። ታዲያ ይሄንን እየው ያውቃል? አያውቅም። አትገናኙም እንዴ? እኔ የምልህ ዮቤ አምለሰጋ አግኝታ ታውቃለህ? ደውለህላትስ? ደውዬላት ነበር። አታነሳም። መልእክትስ አልተውክም? ትቼ ነበር ግን ያው ነው። ስደውልላት አታነሳም፣ መልሳም አትደውልም። በቃ ፌስቡክ ላይም የለችም። ቼክ አድርጋ ነበር? ያ ቼክ አድርጋን ነበር። አካውንትም ያላት አይመስለኝም። አይ ብሎክ አድርጋው ነው። ለምን ታደርገዋለች? አይ ዶንት ቲንክ ሶ። ቢያንስ አግኝተህ እስክታናግራት ድረስ ተስፋ አትቁረጥ። አባቷ ኢሞሽናል ሆኖ ሊሆን ይችላል እኮ። ክፉን ትላንትና ለምን እንደምናስታውስ ነው ሁሉ ጊዜ ግራ የሚገባኝ። አዩ ወንድሙ አይደል? በሱም አይፈረድም። ቢሆንስ ቢሆንስ አይዘን አይደለም ማዘን አለበት። ግን እስከ መቼ ድረስ ነው ይሄ ነገር የሚቀጥለው ነው? ሁላችንም ቤት እኮ ይሄ ነገር አለ። አሁን እነዚህ ልጆች እሷም ጨዋታ ውስጥ ያሉበት ሁሌም ነገር እየመዘዙ ቢሆንም ለማመን ይከብዳል። ይሄ አንድ ነገር ነው። ለማመን ይከብዳል፣ ግን ማመን ይቻላል። ይሄ ኤሚ ብለህ ሴቭ አድርገው ስልክ አለ። ኢማ ያንተ ነው? አምስነች ስሟን አሳጥረህብህ ነው የተጣላችሁ። ሄሎ
Hello Yobi. ሰላም ነኝ አንቺ ሰላም ነሽ በጣም ነው ናፈቀኝ እኔም በጣም ናፍቀሽኛል ምግብ በላ ማለት ቁርስን በላ ቁርስ ምን በላ እንቁላል ምሳ ደግሞ ያው ጠዋት ከቁርስ የተረፈን እንቁላል ሞቅ ሞቅ አድርገን ይበላል ምግብ ቤት ልከፍት አስባለሽ መሰለኝ ራት በቲማቲም እንቁላል ነገ ቁርስም እንቁላል እስከምትሰሳት አንተ እንደው ዘግቷል እኛ ነው የምንበላው አይ በቃ ነገ ደውልልህና እንገናኛለን አይደል በጣም ደስ ይለኛል እሺ ደውልልሃለሁ እኔ ማለት እሺ ሚ ባይ በቃ ከዚህ ልጅ ጋር ያለሽን ግንኙነት አላቆም ማለትሽ ነው ተናገር እንጂ ምን ይዘጋሻል እንዴ አባብዬ ምን አርጉ ነው የምትለን አባባባባ አትበይ የአባትነት ወጉ ቢገባሽም ማኖረው ያልኩሽን ሁሉ ትፈጽሚ ነበር አምለሰት ደግሞ አስቢ አባት ብቻ ሳልሆን እንደ እናትም ጭምር ሆኜ እንዳሳደጉሽ ወቂ አውቃለሁ አባብዬ እኔም እኮ እወድሃለሁ ስበይ ባክሽ ዮቤ ለምንድን ነው ዝም የምትለኝ ዝም ካላልኩሽ እሺ አልናፈኩም በጣም ናፍቀሽኝ በጣም ታዲያ ስለናፈኩ ነው ዝም የምትለኝ በድጋሚ እንኳን ማይሻል መሰለኝ ነበር ምንም እንኳን ብዙ የሚያስፈራሩ ነገሮች ቢኖሩ አንቺ ግን ከኔ ጋር ካለሽ አልፋ አባባ አግኝቶ ነበር እንዴ ምን አለ ቆርጣ እንደው ምን እንዳትመሰለች በቀደመት ያልኩሽ ልጅ አንቺ ሄሎ ሌዲስ ኤንድ ጀንትል ሌዲስ ሃይ ምን ነው በረንዳ ላይ ውጪ ለሚጠጣ ግማሽ % ኦፍ አለው አሉ እንዴ ውጪ እንሁን ባክህ አንተ ፊት አዲስ አልሆነብኝም አዎ አሮጌ ነው 20 ምናምን አመት አስቆጥሯል ክፉ እንዳትናገሪ እግዚአብሔር ነው የጠረበው ነው ይፍረስ ነው የምትይው እኔ እንደዛ ማለት አይደለም አስታወስከኝ ግን እኔ እኮ ሰው እንዴት ነው የምትገምቱት ግን አንቺ እንዴት ረሳለሁ ማል በለኔ መዱ እንዴ ባለፈው መኪና ተበላሽቶብን እንደውም ሄሎ ሌዲስ ኤንድ ጀንትል ሌዲስ ሃይ አምቻ ባላለሁ በሲያትል ጎዳናዎች ላይ ብቸኛው እግረኛ ነኝ አምቻ ሳምቻውም አላክ ይሄው አሁን ሰማሽ የዚህ ስም ብቸኛው ተጠቃሚ እኔ ነኝ ማል በለኔ እናንተን አምለሰት እድል አንቺ ተጋተ ዛምድናል እኮ አንቺ ዲቪ ከደረሰሽ በኋላ ስም አስቀይረሻል አራኔ ሰዋላ ደም ይወጣልና ምን ደረሰ አሜሪካ መግባት ራሱ ዳግም መወለድ ነው ይላሉ አንዳንድ ሰዎች አይደል እስቲ አስታውሽ ለምንድን ነው የረሳሁሽ ምን ጎሎኝ ነው የረሳሁሽ የሆነ ፓርት ጎሏል በይ እኔ አሁን እጅ አስገጠማለሁ እኔ ምን አውቃለሁ እንዴት ነሽ
አንተ አንቺ እንዴ አሎ ሰላም በስ ቁጭ በይ እሺ ቁጭ በእና ካንተ ቁጭ እሺ እዚህ ጋር ቁጭ ወንበር ሳብ ነው እንዴት ነው ሰላም ነው ሰጡኝ እኮ ሶሻል ሴኩሪቲ ሰጡኝ እኮ የት አግኝቼ ልንገረው እያልኩ ሰጡኝ እኮ ይሄው አሁን ነገርሽኝ ምን ችግር አለ እኔ ገብቼ አንጠረጠርኳቸው ወዲያው እኮ ወጥተው ፈለጉሽ የለ አንጠረጠርኳቸው ያገር ልጅ እንዴ ወይ በጣም ነው የማመሰግነው ያንተ እህት ናት እንዴ ያንተ እህት ናት እንዴ እንዴት ጠቆርክ እንዴት ቀላሽ ምናምን አሉ አባታችን ቆንጆ ነው እናታችንን ቆንጆ ነበረች ያው ብዙ ታሪኩ ብዙ ነው ምናምን ሱዳን እንደነበረ እኔ እኮ ሱዳንን አላውቀውም ሰጥተውሻል አይደል ምን እባክሽ እንደው ይሄ በቃ ይሄ ቢል እኮ ነው ብዙ ነገር የሚያስረሳን እኮ ቢሉ በዛ ስም እየቀነስን ቢል መያዝ ነው በቃ ስም እየቀነስን ቢል እናታችን እንኳን ስደውል ማልበል ማለት ጀምረናል እኮ የሚያሳዝን እኮ ነው የሚያሳዝን ነው እና አየለን አቆምኩት አየለን ተዋውቁት ባካችሁ እንገናኛለን አዩ ብላችሁ ብትጠሩት ደስ ይለዋል አዩ እንዴ ስሜን እኮ አልነገርከኝም አምስት ይባላል ብቻውን በሰዓት ጎዳና ላይ እግረኛ እሱ ብቻ ዲክሽነሪ ነው መኪና የለኝም ስሜን ልቀይር እንዴ ማነው ክፈት ክፈት ዝም ብሎ ክፈት አለ እንዴ የፍርድ ቤት ማዘዣ በእናት ደም ኢመርጀንሲ ነው ኢመርጀንሲ ከሆነ 911 ደውላ ደሜ በእናት አትቀልድ ክፈትልኝ ጸሎት ላይ ነኝ ተኝቻለሁ ፎን ካርድ አለ ባለ ስንት ባለ 2 ወይስ ባለ 5 በእናት አትቀልድ ክፈትልኝ እንዴ እስቲ በሩን ይሄው እስቲ ይሄ 711 ይመስላል ይሄ ያበሻ ሱቅ ይመስላል እስቲ ይሄው በሩን ቆይ አሁን አይደል እንደ 4 ካርድ የገዛኸው አለቃ አራቱም አዎ እንዳንተ ውጣ ነው እንደ ስታወራ የነበረው በእናት ደም ያትቀልድ ክፈትልኝ ከዚህ በኋላ ምን ተጠብቃታል እንዴ ምን የቀረ ወሬ ይኖራል በአራት ካርዴን ሁሉ ሰዓት አውርተ አደብኩት ምን ይሆንክ ነው እንዴ እየደወልኩ እንዴ አንተ በእናትህ አትቀልድ ፖሊሶች ቀልድ አያውቁም እየደመርኩልህ ነው 4 ሲባዛ በ5 ሲባዛ በ19 ከ90 ነጥብ 90 ኦኬ ተመልከት ከፍተኛ የኢኮኖሚ ድቀት ነው ያደረስከው ከፍተኛ የኢኮኖሚ 20 የአሜሪካን ዶላር ወይም 370 የኢትዮጵያ ብር ነው አንድ ሰዓት ባለሞላ ጊዜ ውስጥ ቢሰሙ ፈረንጆቹ ቢሰሙ ጆርጅ ዋሽንግተንን ቁርጥም አድርገህ እንደበላው ተቆጥሮ ዲፖርት ትደረጋለህ ከኔና ካንተ ውጭ ሌላ ሰው አይስማ ውጣ ሁንድ እሺ ወሬን ጨረስክ ምክር በል አንተ ምክር በል
ቢል ስላላኩ ነው ሳይካትሪስቶች ስንት ገንዘብ ተከፍሏቸው ነው ይሄን ጥሬ ቋንቋ እየተጠቀሙ የሚያስተምሩ እሺ አሁን ሰጠኛለህ አሰጠኝም ደሜ ይሄን ሁሉ መክሬ ቆይ አንተ 4 ካርድ ጨረስክ ከዚህ በኋላ ምን ልታወራ ነው ይኸውልህ ደሜ ባለፈው ፊልም እየሰራች ነው አላልኩም ቆይ በአንተ ስልክ ነው ፊልም የሚሰራው አስጨርሰኛ ምን አስጨር እኔ እሺ ቀጥል አየህ ስለ ፊልሙ እየነገረችኝ እያለ ድንገት ተቋረጠ አንተ ነህ ዳይሬክተሩ አለ አይደል ገና ፊልሙ ላይ ምን እንደለበሰች ምን እንዳጋጠማት ስለምትሰራው ነገር እየነገረችኝ እያለ ድንገት ተቋረጠ ደግሞ ባለፈው ኢትዮጵያ ሄዳለሁ ያልኩትን ፕሮግራም የሰረስኩት ለዚሁ ጉዳይ ብዬ ነው ቆይ አዩ አንተ ለምን ፕሮዲዩስ አታደርገውም ፊልም እንዴት ቀላል እኮ ነው አሁን ፊልም ፕሮዲዩስ ለማድረግ ወደ 300,000 ብር ምናምን ነው የሚያስፈልገው 300,000 አሁን ገና በመግቢያው 4 ካርድ ከጨረስክ 4 ካርድ 20 3 ከዛ እንዳሰብ ነው ማለት ነው እንደዛ ከሆነ ፊልሙ ወደ መሀል ሲደርስ ወይ ደግሞ ፊልሙ ወደ ሁለተኛው ሩብ ሲጋመስ ፊልሙ እንዴት እንደተቀረጸ ማን ካስት እንደተደረገ ማን እንደሾተው ማን እንደ ኤዲት ማን እንደሰበሰበው ማን ሮማንስ ሲን ካለው ደግሞ ማን እንደሳማት ነው አድርስ እኮ ነው እንደሱ ራሱ አንድ ወጪ ነው ማን እንደሳማት ማጣራት ከተሳማት ሰውዬ ጋር ድጋሚ ተገናኝተዋል ይሄን ማጣራት እንደገና ይደዋወል ይሄንን ስታጣራ ወጪ ነው በጣም ወጪ ነው ያጠቃላይ 330,000 ይደርሳል በቃ ጨክነ ራስ ፕሮዲዩስ ብታደርገው ይሻላል አሁን ተሰጠኛለህ አሰጠኝ ታጥቦ ጭቃ ለላበሻ ይሄን ሁሉ ምክር መክሬ ይሄን ሁሉ ሰዓት መክሬ ገዝቼ እንደገና አሁንም ትጠይቀኛለህ አንተ አትታረንም ላሰጠኝ ነው እንደዚህ ያስለፈለፍከኝ ቢገባ ማንንም ከዚህ በላይ ማንንም ምንም ነገር ሰጥቶ አያውቅም ማንንም ምንም ነገር ሰጥቶ አያውቅም ከዚህ በላይ ምን ልስጥ መከርኩ ድሮም አንተ ለቁም ነገር አትሆንም ፋቅ አንተ ሰው ሎቶ ፍቆ የሆነ ድሉን ይሞክራል አንተ ይሄን ፎን ካርድ መፋቅ ነበር ከዚህ ምድር ኤሚዬ ብናገኘሽ እንዴ አዎ ደስ ሲል ፋዘር ባክሽ ናምሮል ራሽ ዮቤን ሄዶ አስፈራርቶታል ምን ብሎ እንዳደርስባት ምናምን ብሎ ነው ወይኔ ሲያሳዝን በእናትሽ ታዲያ እሱ ምን አለ ፍቅር ያዘ ሰው ምን ይላል ቢጭኑት አያ ቢጋልቡት ፈረስ ይባላል ማለት በእናትሽ ለቀልድና ለቁም ነገር እንኳን ጊዜ ይኖርሽ እውነቴን እኮ ነው ቁም ነገር ታውቂያለሽ እውነት የምታወሪው አይ ኤሚዬ ታዲያ አንቺ ምን አሰብሽ ምንም ዝም ብሎ መጨረሻው ማየት አይከብድም እንደዛ የምትዋደዱ አባትና ልጅ በኩርፊያ መቀጠል ምን ታረጋለሽ እዚህ ዓለም ላይ ስትኖሪ ሁለት ነገር ባንድ አታገኝም አንዱን ስታገኝ የግድ አንዱን ደግሞ ታጫለሽ Go. Hey bro. What's up man? አማኑ አለን ይመስገን አለን እኔ የምለው ሾፒንግ ፐርዬ ዶላር ትልካላችሁ ገንዘብ ወደ ኢትዮጵያ እንልካለን እንዴት ነው ፍጥነቱ ባክን የቢዝነስ ነው ከፍተኛ ቢዝነስ ነው ፍጥነቱ በሰዓታት ጊዜ ውስጥ ነው የሚደርሰው ኧረ እባክህ እንደው ቶሎ ቢደርስ በጣም ደስ ይለኛል ይሄ መላኪያው ነው የሚላከው ነው $20 ነው $20 ነው የአሜሪካ $20 ለቢዝነስ ስላልከኝ ነው ከፍተኛ ቢዝነስ ነው እሱማ እዛ ሄዶ ስንት ሩዝቬልት ስንት ፍራንክሊን ስንት ዋሽንግተን እንደሚሆን እኛ እናውቀዋለን እና ምን ብዬ ነው የምልከው
$100 ምን ብላችሁ ነው የምትልኩት? $100 ብለን ነው እኮ ይሄንንም $20 ብላችሁ ላኩታ። ያው ስም እስካላወጣችሁለት ድረስ እኛ ዝም ብለን ቤት ውስጥ ዶዬ ዶልነት ዶኮ ዶ ምናምን እንለዋለን። ዶ ምናምን እንለዋለን ዝም ብለን ማለት ነው። ዶዮ ምናምን እንለዋለን። እናንተ የምትሉት ካለ በሉት የስም ካወጣችሁ። ኦኬ። እና መላኪያውስ? ከሱ ቁረጥ። መላኪያውንም ከሱ ቁረጥ። እዚሁ ላይ ምን አስፈራ? አንገት አይደል? ቁረጥ። ለተማሪ ነው የምልከው። ቴንሽን በጣም ስላጨናነቀው ፈታ ዘና ይበል ብዬ ነው። የታባቱ ልብ ከገዛ ልብ ገዝቶ ከሆነ መልሶ ይሄ በቂ ነው ብሎ ይላክልኝ። ደውለ ነው ሰር ስትለኝ ያኔ እናንተ ከዚሁ ላይ ሄሎሚ ሃይ ዮቤ የት ነህ? እዚህ እኮ ስራ አፕላይ ላደርግ ቤስት ባይ ታርጌት እና የሚባሉ ስቶሮች እኔም እኮ እዛ አካባቢ ነኝ። ብቻህን ነህ? ልምጣልህ? እሱማ ደስ ይለኛል። ኦኬ እሺ መጣ። እሺ ቆንጆ ባይ። እድልዬ እኔ ስራ እየረፈደብኝ ነው። ስራ ከመግባቴ በፊት ደግሞ የማቲ መኪና ድሮፕ ማድረግ አለብኝ። ስለዚህ መሄድ ነው። አንቺ ደግሞ አርፈሽ ተቀመጭ። ሺህ ዓመት አላወራ ቁጭ ብለሽ ስሚ እባክሽ። በጠበቁ ሰለቸኛ ታውሪያለሽ። አውሪ ሰስፔንስ አደረግሽው እኮ። አይ ሚስት አለው አግብቶ ነው የመጣው። ወዶ ይስቋል ያገሬ ሰው። ግን አንቺ ዛሬ ጤነኛ ነሽ እንዴ? የምታወሪው ወሬ እንኳን እኔ አንቺም ራሱ የምታውቂው አይመስለኝም። እነሱ እያሉ ምን ጤንነት አለ? እዮብ አግብቶ ነው የመጣው። ምን ይሄው አታይ። እኔማ እሰራለታለሁ። እሱን አለቀው። አንቺ እንዴት አወቅሽ? ትላንትና ነው ሞል ቁጭ ብለን ቡና እየጠጣን እንደ ድንገት የትጂን ስልክ አንስቼ ስጎረጉር አጀሬልሽ ከነምስቱ ቁጭ ብለን ኦ ማይ ጋድ ልቤ ስንጥቅ ነው ያለው በድንገት። እኔ ምለው ዮቢ አፕላይ የምታደርገው ወረቀት ሁሉም መጥቶልህ? ሁሉም መጥቶ አላለውኩም፣ ግን ያው ሶሻል ሴኩሪቲ ስለመጣልኝ በፓስፖርት መጠቀም ትችላለህ ብሎኛል። ያ ናይስ። ሶታለ ጨርሳ እንሄድም ነበር። እባክሽ በኋላ ነገ መልሼ እመልስላችኋለሁ። ኦኬ። ምን አይነት ወሬ ነው የምትነግሪኝ? በእናትሽ ይሄን ነገር ግን ኤሚ ታውቃለች? እሷማ ምን ታውቃለች? የዋ በይ አገባት። ይሄ ነገር እስከሚጣራ ድረስ ኤሚዬ ምንም ነገር መስማት የለባትም። ኧረ እባክሽ አንቺ በጣም ቀልደኛ ነሽ። እሺ እንዴ ምን እያደረግሽ ነው? እኔ ጊዜ የለኝም እባክሽ። እንዴ ላኩት እንዳትዪ። ስትጃጃል ትኑር ነው የምትይው? ወይድ ግን ምን አይነት ሰው ነሽ? እድል ናት። ቀጠሮ ነበረና እደውልልሻለሁ ብያት በኋላ እደውልላታለሁ። ታዲያ ቀጠሮ ከነበራችሁ ቢያንስ በኋላ እንደምትደውልላት አትነግሪያትም እንዴ? ኦኬ ሰላም ምንሽ ነው? ሰላም ነሽ? ምንድነው? እስኪ ያሳየኝ እስኪ። ምንድነው ያገኘሽ ነው? አንዴ ውረድልኝ። እንዴ ውረድ እንዴ! አሁን በምንድን ነው የተፈጠረው? ምንድነው እንዴ? ይሄ እኮ ታዲያ ኦኬ አንዴ ፎርድ ፕሊዝ በቃ ይሄ እኮ በጣም አረ ለምን እናሰመኝም? እውነቱ አይደለም።
ተናጥክ ለናዋይ ስለሶስት አስብና ስትጨነቅ ቆይታል። አሁን ቢያንስ ራስን መጉዳት የለብህም። ደግሞ በሷ አይፈረድም። እውነት ሊመስላት ይችላል። አንተ ስንት ነገር የሚጠብቅ ሰው ነህ። አሁን ተረጋጋና ስራ ጀምር። አልቻልኩማ። ነጋ ጠባኩ የማስበው ስለሷ አሁንም አንዶም ካላገኘኋት ሰው ሁሉ መሆን አልመስል እያለኝ ነው። ኢዮቤ አስብ እንጂ ስንት ነገር በሚሰራበት ሀገር ላይ ስለ አንድ ሰው ብቻ እያሰቡ መኖር። ደግሞም እዚህ ሀገር ታውቃለህ ራስን መቻል ነው። ሁሉንም ነገር እኮ ሳላውቀው ቀርቼ አይደለም፣ ሸክም መሆንም ሳይገባኝ ቀርቶ አይደለም። ግን ምን ላድርግ እንዴ? ኢዮቤ እኔ እንደዛ ለማለት ፈልጌ እኮ አይደለም። ምን ላድርግ? አልቻልኩማ። አዩ ግን እስከ መቼ? አልቻልኩም። አንቺ ላይ ደወለ ምጨቀጭቀሽ ቤት ነው አደና ነው አፈቅሽ እኔ እንደተሰራው ምን ነው ክላስ ድሮፕ አድርጋለች እንዴ? ለምን? አይ ዶንት ኖ ሜይ ብዙ ቀን ተሰቀረው ምናምን መሰለኝ። ይሄ መዘዘኛ ኮድ አንቺ ዘበይ ምንም መናገር የለብሽም እሺ? ወሬኛ ኤሚዬ ግን ቆይ ለምን ኢዮብን አግኝተሽ አታናግሪው እንዴ? ስለምን? ስላገባት ሚስቱ እንዲነግረኝ? አንቺ ቆይ እዚህ ሀገር ብዙ አይነት ጋብቻ እንዳለ ታውቂ የለ እንዴ? ተገናኝታችሁ እኮ ማውራት የግድ ይላችኋል። ስትታይ ነው ምን ላድርግ? ፍተሻ ያለ መስሎኝ እኮ ምንድን ነው ፊትህን ዘብዝፈህ የምትቀመጠው? እኔ እኮ አሜሪካ ነው፣ ማንም አያዝንልህም። ዳይ ተነስ፣ ቡና ጠጣ። ምን ሆንክ? አዩ ኢትዮጵያ ደውዬ ነበር። ችግር አለ? ትምጣለች። ኢትዮጵያማ አትልም እንዴ? ኢትዮጵያማ አትልም። ኢትዮጵያ አትልም። በፍጹም ኢትዮጵያ ማንንም እንዳትመጣ ብላ አትልም። ሰው አሳስቷት ነው፣ የተሳሳተ ወሬ ነው። እውነተኛ ሰው ነው የሰማው። አንተ ይቅርታ ጠይቅ፣ አሁኑኑ ይቅርታ ጠይቅ። ሙት ስንቱን ይቅርታ ብላ አንተ እንዳትመጣ ምን አጥፍተህ ነው? ምን አጥፍተህ ነው? አዩ ምንድን ነው? ምን አጠፋ? እንዴት አትልም? ኢትዮጵያ እንዳትመጣ አትልም። በፍጹም አትልም።
ምን ትቀባጥራለህ? ጓደኛዬ ነች። ጓደኛ ፌስቡክ፣ ቫይበር፣ ስካይፕ እቺ ትበል። እሰይ እኔ ተናግሬ ነበር። አቤት እሷ ልጅ የኔን እውነት አረጋገጠች። እንደው ትኑር ግን አይ እኔ አልተናገርኩም። አቤት ጆርጅ ዋሽንግተን እፎይ ብሎ ተቀመጠ። እስቲ አሁን ደሞዝህን ታየዋለህ። 10 ወደ እሷ ከምትልክ እስቲ ብርህን ታየዋለህ፣ ደሞዝህን ታየዋለህ። እና ቆይ ሰርፕራይዙስ? ምንም ሰርፕራይዝ የለም። ሰርፕራይዝማ የለም። ከየት ይመጣል? በቃ ከዚህ በኋላ አንተ ሰርፕራይዝን ዲክሽነሪ ላይ ብቻ ነው የምታገኘው። ዳይሬክተሩ ነው የወሰዳት። በቃ ዳይሬክተሩ ነው። አይ ካሜራማኑም ሊሆን ይችላል። ካሜራማኑ ኤዲተሩም ቢሆን አይምርም። ኤዲተሩስ ቢሆን አይምርም። 10 ጊዜ ፊልሜ ምን ደረሰ እያለች ስትመላለስ ነው አፈፍ ያደረጋት። አቤት ከእጃችን ላይ ዋናው ውስጥ ዋናይ ቢሆን የኛ ሀገር ፊልም መተሻሸት ነው። ያወይኔ አወይ ለኔ አንተ ደግሞ ምን ሆንክ? ሁለት የፍቅር ቁስለኛ ተሸክሜ ምን ሆንክ? ሁለት ብቻውን የሚያወራ ሰው፣ ሁለት በቁሙ የሚቃዥ ሰው። እናንተ እኮ እኔ ነኝ ሁለት እምላችሁ እንደ ሩሜት እንጂ ሺህ ናችሁ እኮ አሁን ከዚህ በኋላ ሺህ ናችሁ። እሺ አሁን ምን ይሻላል? ምኑ የማናችሁ ጉዳይ? አሁን እኮ ሁለት ሆናችሁ። አንተ ደግሞ የኔና የሱን ጉዳይ አንተ ታደርጋለህ እንዴ? ምን ልዩነት አለው? አትሊስት እኔ ቁርጤን አውቄያለሁ። ቁርጥን ለማወቅ ነበር እንዴ ያን ሁሉ ገንዘብ ስገፈግፍ የነበረው? ቁርጥ ለማወቅ ለሷ የላከውን ግማሹን ለኔ ብትልክልኝ እኔ ቁርጥ እየጋበዝኩ የዘላለም ቁርጥን አልነግርህም ነበር እንዴ? ቁርጥ አንተ ደግሞ ታካብዳለህ። የሚሆን መስሎኝ ነበር፣ አልሆነም። ይብላኝ ለሷ ይብላኝ ላንተ ይብላኝ ለሷ ከበላች በኋላ ይብላኝ ለሷ። ቆያዩ አንተ ለስንቱ ነው መሞከሪያ የምትሆነው? ከኢትዮጵያ መጣ ነገሮችን አመቻችታ አፍንጫህን ላሳለች። አንዷም እንዲሁ አንተ ስንት አፍንጫን ትልሳለህ እንዴ? የራስን ጨርሰህ እኮ የኛን ልትልስ ነው እኮ። ምን ቀረን እንግዲህ? ሁሌ የትዳር ላብራቶሪ። አሁን እሱን ተውና የዚህ ልጅ ጉዳይ ይሄም ከፌርማታ ባነሳው ይሄው እንደዚህ እጥፍጥፍ ብሎ ተቀመጠ እንዴ። እኔ ቆይ ምን ላድርግ እስቲ? ምን ልሁንላችሁ? ግን ለምን ቤቷን ሄደ? እዮቤ እዚህ ሀገር በገስ የሚሰራ ምንም ነገር የለም። ዛሬ እኮ ባትሪ አልሞተብንም። የሰው ባትሪ ግን ሞቶብናል። የምን ባትሪ ነው የምታወራው? ቆይ እናንተ የአሜሪካ መንግስት መብት ሰጥቶናል ብላችሁ አናታችን ላይ ልትወጡ ነው እንደምትፈልጉት? ምንድነው የምታወራው? ጓደኛሽ ምን እያደረገች ነው? ልጁን የማይፈለግ ነገር ውስጥ ከተው ለምንድን ነው የጠፋችሁ? ደግሞ ምን አደረገች? ሁለተኛ ሚስት አልሆንም ስላለች? ያልተጣራ ወሬ ነው። ያልተጣራ ወሬ ስትል ትንሽ አታፍርም? የሰርግ ፎቶ ከማየት ሌላ ምን ማጣሪያ ያስፈልጋል ነው? ወይንስ ሄዳ ሚስቱን እንድትጠይቀው ፈልገ ነበር? እዮብ ሚስት የለውም። ቆይ ቢያንስ ለምንድን ነው እንዲህ በአካል ተገናኝተው የማያወሩት? መነጋገር አያስፈልገውም። ሁለተኛ ሚስት መሆን አልፈለገችም። አለቀ። ፔሬድ። አንቺ ምን ነው እንደዚህ ተንጨረጨርሽ? አንቺ ነሽ እንዴ ያጣላሻቸው? ያጣላውማ ጸባዩ ነው። እሺ ምንም ማያመጡም ብላችሁ ነው አይደል እንደዚህ የምትሆኑት? ምን እንደምናመጣ ታያለሽ። ምን እንደምናመጣ በቅርብ ቀን ታይዋለሽ። እያንዳንድሽ ምን እንደ ቆይ አሁን 911 መደወል ምን ያስፈልጋል? 911 መደወል ምን ያስፈልጋል? አሁን በሰላም እያወራን ነው እኔና አንቺ። አንቺም በጓደኛሽ እኔም በጓደኛዬ የተገናኘ ነው። የሁለት እኔና አንቺ ጸብ የለን ምን የለን። ጃምፐር ሰጠዋችሁ፣ ባለፈው ረዳችሁ፣ ስሜን ነገርኳችሁ። ለማንም ነገር ያላቀ ስሜን እንግዲህ ይሄ ነው እንግዲህ እውነታው ይሄ ነው። በራችሁን አንኳኳው። በርግጥ ይቅርታ እንጂ አሁን ፖሊስ ጋር ደውሎ እንደዚህ ምን ይሰራልሻል? ምን ይሰራልሻል? ኧረ ተይ
በቃ ታዩ እንደው ለፍቅር ዝም አንልም በሚል ነው እኔ አሳዝኖኝ ነው ጭምት ምናምን ሲል ይበለው ለዚህ ነው እንዴ ለዚህ ነው እኮ ቦቅባቃ ንገረውሽ አንተም እሱም አልጫ ይሆን እሺ እንዲሁ ብዬ ነግረዋለሁ ሄሎይኔ ቆንጆ ወዬ አንተን አይደለም እሺ አረ እነዚህ ወንዶች የሚባሉ ነገሮች ናቸው ይሁና ደግሞ ንገረውሽ ምን ልበለው አፍንጫህን ላስ ኦይ ስመጣም አፍንጫውን ኦሬዲ እየላሰ ነበር ጆሮውን ይሞክር ምን አገባኝ እኔ ምን አቅልሃለሁ ሂድ እባክህ ከዚህ ጋር ጆሮውን ላስ እሺ ካየሁት ፎቶና ከሰማሁት ወሬ ይልቅ ልቤን አመንኩት ከዓይኔና ከጆሮዬ በላይ ልቤ አሸነፈኝ ምንነት ቢመስልም ልቤ ግን አምኖ ኢዮብን ዳግም ተቀብሏል አባቢ ዛሬ ትናንትና ላይ ነው ዛሬ ግን ሌላ ቀን ነው ያለፈውን መጥፎ የምናስብበት ሳይሆን የዛሬውን መልካም የምንኖርበት ቀን ለቂም ብለህ የምንሆንበት ሳይሆን ለፍቅር የምንሆንበት አዲስ ቀን ምክንያቱም ለፍቅር I don't ever slow up, no I don't take shit I got no love for the fakeness If you wanna play tough and wanna hate this I'll always show up and make a statement I don't ever slow up, no I don't take shit I got no love for the fakeness If you ሚስሪ ሚጥሚጣ ይኖርሻል ቆንጆ ደረቅ እንጀራ ነበረኝ ብንቃመስስ እኔና አምቻባላለሁ በሲያትል ጎዳናዎች ብቸኛው እግረኛ ነኝ ፌስቡክ አለሽ ማታ ላይ ፍሪ ስለመሆን ቻት ብናደርግስ ከኔጋ ምነው ፌስቡክ የለኝም እንዳትይኝ ሳይሆን ፌስቡክ የሌላቸው ከ3 አመት በፊት የሞቱ ናቸው ይባላል ከ3 አመት በፊት የሞቱት አውጥተው ለሚሞቱት ባለቤትሽ ግን ምን አይነት ሰው ነው ደሞ ወደ ባሌ ይዞ አንቺን የመሰለች ጊዜ ዳይመንድ በሆነበት ሰዓት ለምንድን ማይረፉት ለምንድነው በሰዓቱ የማይገኙት እኔ ወንዶች ይገርሙኛል የኛ ሀገር ወንዶች ሰዓት አሳሪ እንጂ ሰዓት አክባሪዎች አይደሉም በጣም ነው የሚቆጨኝ የኔ ባል እንኳን ቀጠሮ አክባሪ ነው እኔ 30 ደቂቃ አስቀድሜ ስለመጣው ነው እንጂ አንቺ 30 ደቂቃ ቀድመሽ ብትመጪ እሱ 1 ሰዓት አንቺ 1 ሰዓት ቀድመሽ ብትመጪ እሱ 2 ሰዓት አንቺ ከአንድ ቀድመሽ ብትገኚ እሱ ደግሞ እዚህ አካባቢ ፍራሽ አንጥፎ መተኛት አለበት ይሄ አዲሱ የወንዶች ህግ ነው እኔ ግን ባልሽን ላገኘው ባልሽን ባገኘው ባሏን ብታገኙ ነው ስለ ሚጥሚጣ ያወራን ነበር እንዳልኩሽ መውለድን የመሰለ ነገር የለም